በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐታተ መላእክት ዘይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለ በላይ በአርያም በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምሕረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደረብን። እጅግ የተወደዱ አባታችን መላከ ሰላም መምህር ሰለሞን ተካ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሳሪስ ምዕራፈ ጻድቃን አቡነ ገብረ መንፈስ ቅዱስና አቡነ አረጋዊ ገዳም አስተዳዳሪ፣ ክቡራን የአስተዳደር ሰራተኞች፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ በዚህ የበረከት ዕለት በቅዱሱ መቅደስ በእግዚአብሔር ዙፋን የተሰበሰባችሁ የእግዚአብሔር ልጆች፣ የንጽሕት ቅድስት ድንግል ማርያም ወዳጆች ሁላችሁም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ብለን እሱን እንድናመሰግንና ስሙን እንድንጠራ አንደበታችንን ለምስጋና የከፈተ የአባቶቻችን አምላክ እግዚአብሔር ክብረ ምስጋና ለስሙ ይሁን። አሜን። እንኳን ለዚህ ዕለት አደረሰን አደረሳችሁ። እግዚአብሔር ያፈቅሮሙ ለጻድቃን እግዚአብሔር ያዕቅቦሙ ለፈላሰያን። እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ስደተኞችን ይጠብቃል። መዝሙረ ዳዊት መዝሙር 145 ቁጥር 20 ላይ የምናገኘው የእግዚአብሔር ቃል ነው። እስኪ ሁላችሁም እግዚአብሔር በሉ። እግዚአብሔር ድገሙት። እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ስደተኞችን ይጠብቃል። በዚህ ቃል እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረናል። በቲያጥሮን ከተማ የሐር ሻጭ የነበረች የለድያን ልቦና ከፍቶ ቃሉ በውስጧ እንዲፈስ ያደረገ እግዚአብሔር መንፈስ ቅዱስ ለሁላችንም ቃሉን በልባችን ያፈስልን። አሜን። እግዚአብሔር ጻድቃንን ይወዳቸዋል አለ። ክብር ይግባውና ቅዱሰ ባህሪ ልዑለ ባህሪ እግዚአብሔር አምላካችን ለዘመኑ ዘመን የማይቆጠርለት ቅድመ ዓለም የነበረ ማዕከለ ዓለም ያለ ድህረ ዓለምን አሳልፎ የሚኖር ሁሉ በእጁ የያዘ ሰማይና ምድርን በመሃል እጁ ጠቅልሎ የሚይዝና የሚገዛ ታላቁ ሊቅ ኢትዮጵያዊው ታላቁ ሊቅ ቅዱስ አባታችን ቅዱስ ሕርያቆስ እንደነገረን ኩሉ እሁዝ ውስተ እዴሁ አሐዜ ዓለም በእራሁ፣ ዓለምን በመሃል እጁ ይዞ ዓለም የማይወስነው ዓለምን የሚወስን እግዚአብሔር እውነተኞችን በጽድቅ የሚኖሩትን ሐሰትና ሽንገላ ክፋትና ምቀኝነት የሌለባቸውን በእውነት የሆነውን እግዚአብሔርን አምነው በእውነት የሚኖሩ እውነት ክርስቶስ መሆኑን ተረድተው እውነት ክርስቶስን ለዓለም የገለጡ እውነተኛ የሆኑ እውነት ሀብታቸው፣ እውነት ጸጋቸው፣ እውነት ስጦታቸው ሆነው
ከዓለም ጠባይ ከሥጋ ፈቃድ ከሰው ሐሳብ ተለይተው የአምላካቸው ፍቅር በልባቸው ተስሎባቸው ሁልጊዜ እግዚአብሔርን በፍቅሩ ልክ በበጎነቱ ልክ በምህረቱ ልክ በይቅርታው ልክ በአባትነቱ ልክ እያሰቡ የእናት አባታቸውን ቤትና ሀብት ሳይመኙ የክርስቶስ ፍቅርና ስጦታ በልባቸው ተስሎ በእናታቸው ማህፀን እንደ ቅዱስ ዮሐንስ የተመረጡና የተለዩ የእግዚአብሔር ፍቅር የገባቸው በእውነቱ መጽሐፍ ቅዱስ እንደሚነግረን በሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ ወክልኤሆሙ ጻድቃን እሙንቱ በእግዚአብሔር ሕግና ትእዛዝ እየሄዱ ሁለቱም ጻድቃን ነበሩ እንደተባሉ በጽድቅ ከኖሩ በቅድስና ከኖሩ እግዚአብሔርን ከሚፈሩ የኃጢአት ጠባይ የሥጋ ፍላጎት ካላሸነፋቸው ደጋግ ቅዱሳን የተገኙ ጻድቅና ቅዱስ እግዚአብሔር ለምድራችን ለዓለማችን በረከት አድርጎ ወደዚህ ዓለም ያመጣቸው እውነት ክርስቶስን የገለጡ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ለሁላችንም ይትረፈን። አመስግኑት እግዚአብሔርን። አዎ እግዚአብሔር ጻድቃንን ይወዳቸዋል አለ። ምክንያቱም መጽሐፍ እንዲህ ይላል። የሮሜ መጽሐፍ ምዕራፍ 11 ቁጥር 16ን ስንመለከት ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው አለ። እውነት ነው። ስሩ ክርስቶስ ነው። መሰረቱ ክርስቶስ ነው። እሱ ቅዱስ ነው። ክርስቶስን ያመኑ በጌትነቱ በአምላክነቱ በሕይወትነቱ በመድኃኒትነቱ በፈጣሪነቱ አምነውት እሱን ገንዘብ አድርገው አምላካችን ክብራችን ነው፣ አምላካችን ሕይወታችን ነው፣ የጎደለብንን የሞላ የጠመመብንን የሚያቀና የሕይወታችንን ምዕራፍ ያስተካከለ የጎደለብንን መሙላት የሚችል እግዚአብሔር እሱ ብቻ ነው ብለው ታምነው የነበሩ በግብፅ ምድር ስምዖንና አቅሌስያ ተብለው የአምላካቸው ፍቅር በልባቸው የተሳለላቸው ቅድስናን ገንዘብ ያደረጉ ለአምላካቸው የታመኑ ሁለት ደጋግ ቅዱሳን ሰዎች ነበሩ። እግዚአብሔር የሚወዳቸው እግዚአብሔርን የሚወዱ በቃልና በቋንቋ ሳይሆን በሕይወት እግዚአብሔር በልባቸው የተገለጠ መንፈስ ቅዱስ በውስጣቸው የፈሰሰባቸው የዓለም ጠባይና የዓለም ስጋዊ ፍላጎት ያላሸነፋቸው የአምላካቸው ፍቅር ተስሎ 30 ዓመት በጋብቻ ሲኖሩ ልጅ ባለማግኘታቸው ምክንያት ተስፋ ያልቆረጡ የአምላካቸው ፍቅር በልባቸው የተሳለባቸው ጻድቃን ነበሩ። ክብር ምስጋና ለእግዚአብሔር ይሁን። ሁለቱ ሰው ጻድቅ ሲሆን የሰው ጓዳ አያይም። ሰው ጻድቅ ሲሆን የሰው ቤት አይመኝም። ሰው ጻድቅ ሲሆን ምቀኛና ተንኮለኛ ክፋትና የኃጢአት ጠባይ በውስጡ አይገባበትም። ሰው ጻድቅ ሲሆን የክርስቶስ ልብ ይኖረዋል። የማን ልብ አልኳችሁ? የክርስቶስ። ድገሙልኝ። የክርስቶስ። ዛሬ ጽድቅ ስለጎደለ ሰው የክርስቶስ ልብ የለውም። ክርስቶስ ይቅር ባይ ነው። ክርስቶስ መሐሪ ነው። ክርስቶስ ርሩ ነው። ክርስቶስ በጎ ነው። ክርስቶስ የሁላችንን ሸክም ይሸከማል። ዛሬ አንዱ የአንዱን ሸክም መሸከም አቅቶት ምድራችን የመከራ ሆናለች። መድኃኔዓለም ምሕረቱን ያብዛልን። አሜን። ስተው ለእግዚአብሔር ልጅ የክርስቶስ ልብ ያለው ሰው እሱ ጻድቅ ነው። ስምዖንና አቅሌስያ የክርስቶስ ልብ ነበራቸው። የአምላካቸው ፍቅር በልባቸው ተስሏል። ጌታቸውን ያውቁታል። አምላካቸውን ተረድተውታል። በጊዜ ብዛትና በዘመን ፍሰት ውስጥ ሁሉ የሚጎልባቸውን የሚሞላ አንድ ቀን የእሱ በረከት ሲመጣ ዓለምን የሚያስደነግጥ ለዓለም ድንቅና ተአምር መስራት የሚችል የሰዎችን ጉድለት እያማለደ ከፈጣሪው የሚያመጣ ምሕረት የሚለምን አንድ በጎ ሰው እንደሚወልዱ እግዚአብሔርን ተስፋ ያደርጉት ነበር። መጽሐፍ እንዲህ ይላል፣ እግዚአብሔርን ተስፋ የሚያደርጉ አይጎድልባቸውም ይላል። እስኪ ሁላችሁም በሉ እግዚአብሔርን በሉ። ድገሙት። ተስፋ የሚያደርጉ አይጎልባቸውም። እስኪ ተስፋችን ማን ነው? እግዚአብሔር የምትሉ እጃችሁን ከፍ አድርጉ። ማን ነው ተስፋችን? አመስግኑት ባነሳችሁበት እጃችሁ። ተስፋችን እሱ ነው። አዎ ስምዖንና አቅሌስያ ተስፋቸው እግዚአብሔር ነበር። ለምን? እግዚአብሔር ጻድቃንን ይወዳቸዋል። እውነት ሀብታቸው ነው። ለዚህ ነው መጽሐፍ እንዲህ ያለው እዛ ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ አንትሙ ውስተ ተአምርዋ ለጽድቅ ወጽድቅኒ ታግዕዘክሙ፣ እናንተ እውነትን ብታውቁ እውነት ነፃ ታወጣችኋለች። አሁን እኮ እውነት ጠፍቶ ነው ምድራችን በመከራ የምትታመሰው።
የጽድቅ ቃል የምንናገር ጽድቅን የምናወራ እንጂ በጽድቅ የምንኖር ጎልናል። የለንም እኮ። ብንኖርማ ምድራችን የበረከት ምድር ትሆን ነበር። ብንኖርማ ልክ እንደ ጻድቃኑ እንደቀደሙት አባቶቻችን የክርስቶስ ፍቅር የገባቸው የአምላካቸው በጎነትና ምሕረት ይቅርታና አድህኖት በልባቸው የተሳለባቸው ደጋጎቹ ሁልጊዜ የክርስቶስን መስቀል በልባቸው የሳሉ ነው። ይገርመኛል። ለቅዱስ ጳውሎስ የክርስቶስ መስቀል ልባቸው ውስጥ ነበር። ለቅዱስ ጴጥሮስ የክርስቶስ መስቀል ልባቸው ውስጥ ነበር። ለገብረ መንፈስ ቅዱስ የክርስቶስ መስቀል ልባቸው ውስጥ ነበር። ደጋጎቹ ጻድቃነ ሐዲስ ኪዳንና ጻድቃነ ብሉይ እግዚአብሔር በጥቅሉ ልባቸው ውስጥ ነበር። ስለዚህ አንደበታቸው እውነት ነው። አንደበታቸው ጽድቅ ነው። ለዚህ ነው መጽሐፍ እንዲህ ያለን እግዚአብሔር ጻድቃንን ይወዳቸዋል አለ። አዎ ይወዳቸዋል። ለምን? አንደበታቸው ሐሰት የለበትም። ሽንገላ ሀብታቸው አይደለም። ዛሬ በሽንገላ የተመላ አንደበት የበዛበት በመሸነጋገል የምንኖር ስለ እውነትና ስለ ሐቅ የማንኖር ስለሆንን እግዚአብሔር ምሕረቱንና ይቅርታውን ከኛ እንዲሁ ዝም ብሎ ስለወደደን ምሕረቱንና ይቅርታውን አበዛልን እንጂ በፊቱ ቆመን መናገር፣ በፊቱ ተቀምጠን ማድመጥ፣ በመቅደሱ ዙሪያ ቆመን ማምለክም የማንችል ደካማ ፍጥረቶች ነን። ግን እግዚአብሔር ደግ ነው። መጽሐፍ እንዲህ ይላል፣ ርሁቀ መዓቶ ብዙኃ ምሕረቱ ጻድቅ፣ መዓቱ የራቀ ምሕረቱ የበዛ ደግ ይቅር ባይና ርሩ ማን ብቻ? ክብር ለሱ ለድንግል ልጅ ለመድኃኔዓለም እሱ ብቻ። አስተውሉ እግዚአብሔር ልጆች፣ እግዚአብሔር ጻድቃንን ይወዳቸዋል። አስተውሉ። ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። ሁለቱ ጻድቅ ስለነበሩ ስምዖንና ቅሌስያ የሚወልዱት ልጅ ለእግዚአብሔር የተለየ። ይገርመኛል። የነበሩት ደጋግ ቅዱሳን አበው አባቶቻችን ሁላችሁም እንደምታውቁት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የተጸነሱት ልክ ክርስቶስ በተጸነሰበት ዕለት መጋቢት 29 ነው። የተወለዱት ደግሞ ታኅሳስ 29 ነው። የኢትዮጵያ ሊቃውንት ምን ያህል ብርቱና ፍጹም መለኮታዊ የክርስቶስን ጌትነትና አምላክነት የሚረዱ እንደሆነ የምታውቁት በክርስቶስ በዓል ላይ የጻድቁን በዓል አይደርቡትም። ከቃሉ ጋር ናችሁ? የማን በዓል ላይ? ኧረ ድገሙት። አልሰማሁም። የክርስቶስ በዓል ላይ የጻድቃን የሰማዕታት የቅዱሳን በዓል አይደረብም። ስለዚህ ልደቱ ታኅሳስ 29 ሲሆን ሊቃውንቱ ምን አደረጉት? ጥር 5 ቀን የቅዱስ አባታችን የአቡነ ገብረ መንፈስ ቅዱስ የልደት በዓል እንዲደረግ ወሰኑ። ይገርመኛል። ዛሬ ግን በክርስቶስ በዓል ላይ የተደራረቡ በዓላት ብዙ ናቸው። ምን አደከማችሁ? መንፈሳዊነት ሲርቅ ቅድስና ሲጎድል ሰው የሚፈራው ጌታውን ፈጣሪውን እግዚአብሔርን ሳይሆን የሚከተለውንና የሚያደምጠውን ሕዝብ ብቻ ነው የሚፈራው። ከፍራቻችን የተነሳ ብዙ ቅዱሳን በመድኃኔዓለም በዓል ላይ ተደርበዋል። እውነት ውሸት? አቤት በሉ እንጂ እውነት ውሸት? ባካችሁ የእግዚአብሔር ልጆች፣ ውሃ ሽቅብ አይፈስም እግር ራስን አያክም እንጂ ወደ ላይ መናገር ቢከብደንም የብዙ ቅዱሳን በዓላት በክርስቶስ በዓል ላይ ተደርበዋል። ግን እሱ የሚከፋው አምላክ አይደለም። ከቃሉ ጋር ናችሁ? ምን የሚለው? የሚከፋው አምላክ አይደለም። ስለማይከፋው ምን አለ? በእኔ የሚያምን በሉልሱላቸው፣ ድገሙት። እኔ የምሰራውን ስራ እሱ ደግሞ ይሰራል። ልብ አድርጉ። እኔ በእኔ የሚያምን እኔ የምሰራውን ስራ እርሱ ደግሞ ይሰራል ካለ በኋላ ከእኔም በላይ በሉ እስኪ ይሰራል። ይገርመኛል። ፍጡር ከፈጣሪ በላይ የሚሰራ ሆኖ አይደለም፣ ግን እግዚአብሔር ለቅዱሳኑ በሚሰጠው ክብር የሚጸጸት አምላክ አይደለም። ክብር ምስጋና ለእሱ ይሁንለት። አይጸጸትም እግዚአብሔር። ምክንያቱም መልክናው መለኮታዊ ኃይሉና ግዛቱ ከሱ የሚቀማበት ስላልሆነ ማንም ሊወስድበት የማይችል መለኮታዊ ኃይልና ኃያል የእግዚአብሔር ልጅ እግዚአብሔር የድንግል ልጅ ክርስቶስ ብቻ ነው። ክብር ምስጋና ለእሱ ይሁንለት። እሱ ብቻ ነው።
ስለዚህ ቅዱሳኑ፣ ጻድቃኑ፣ ሰማዕታቱ፣ ደጋጎቹ እሱ የሰራውን አይደለም ከሱ በላይ ቢሰሩ እሱ ቅር አይለውም። ምክንያቱም መለኮታዊ ክብሩ ይቀማብኛል ብሎ አላሰበም። እሱ ብቻ አይደለም ከሰማይ ሲወርድ ከድንግል ማርያም ማህፀን በአጭር ቁመት በጠባብ ድረስ ሲወሰን ስጋን ገንዘቡ ሲያደርግ በላይ ያለው ከአብና ከመንፈስ ቅዱስ ጋር በአንድነትና በሶስትነት በምልክና የሚመለክበት መለኮታዊ ስልጣኑ ይቀማብኛል ብሎ ሳያስብ ራሱን ዝቅ አድርጎ በማህፀነ ማርያም ተወስኖ አምላክ ሲሆን ሰው ተብሎ ተጠርቷል። ክብር ምስጋና ለእሱ ይሁንለት። ያኛው ይቀማብኛል ብሎ አልቆጠረም። ቅዱስ ጳውሎስ ነው የሚነግረን ይሄንን በላይ ያለው መለኮታዊ ኃይልና ስልጣን ይቀማብኛል ብሎ ሳያስብ ራሱን ዝቅ አድርጎ እንደ ድሃ ከምስኪን ቤት አደረ ይለናል። ሊቁ ቅዱስ ኤፍሬምም ይህንን ይገልጠዋል። ሀደረ ከመ ምስኪን እምሰማያት ወረደ፣ ከሰማያት ወርዶ እንደ ምስኪን ይላል። ይገርመኛል። እንዴ ምስኪን ሳይሆን ሁሉን በእጁ የያዘ ሲሆን ግን እንደ ምስኪን ከድሃ ቤት አደረ። ለምን? የእኛን የደህንነት ታሪክ ሊቀይር እሱ በማህፀነ ማርያም ተወስኖ በከብቶች በረት ተወልዶ ታሪካችንን ለውጦ የሁላችን ጌታ የሁላችን ፈጣሪ በማያዳግም የመስቀል ዋጋ መክፈል የሁላችንንም ኃጢአት በደሙ አነጻ። ክብር ምስጋና ለእሱ ይሁንለት። ለዚህ ነው ቅዱስ ዮሐንስ ወንጌላዊ እንዲህ አለ፣ ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣውኢነ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አዎ እሱን ያመኑ ጻድቅ አባት አቡነ ገብረ መንፈስ ቅዱስ አመኑት። አምላካቸውን ፈጣሪያቸውን አመኑ። ከተወለዱበት ሰዓት ጀምሮ እግዚአብሔርን በማመስገን አንደበታቸውን ፈቱት። ምን አይነት ቅድስና ነው! ለካ እግዚአብሔር ሲባርክ ከእናትህ ማህፀን ስትወጣ በለቅሶ አትወጣም፣ በምስጋና ትወጣለህ። ክብር ምስጋና ለእግዚአብሔር። በምስጋና ጻድቁ አባት አቡነ ገብረ መንፈስ ቅዱስ በምስጋና ነው ከእናታቸው ማህፀን የወጡት። ምን አይነት መታደል ነው! ለምን? ነቢየ እግዚአብሔር ኤርምያስ ነግሮናል። ቀደስኩ ከእምከርሰ እምከ፣ ከእናትህ ማህፀን ጀምሮ ለይቼሃለሁ። ቀድሼሃለሁ ሲል አመስግኜሃለሁ እያለ አይደለም፣ ለይቼሃለሁ እያለ ነው። ቀደስኩ ከእምከርሰ እምከ፣ ከእናትህ ማህፀን ጀምሮ። የሚገርመኝ ከላይ ያለው ኃይለ ቃል ነው። በሆድ ሳልሰራ እኮ ነው የሚለው። እስኪ ሁላችሁ በሏት ይችጋል። ኧረ ድገሙት። አውቄሃለሁ፣ በማህፀን ሳለህ ቀድሼሃለሁ። ሳንሰራ ማን ያውቀናል? በእናታችን ማህፀን እያለን ማን ለይቶናል? ክብር ለሱ ለድንግል ልጅ ለመድኃኔዓለም። አዎ ለይቶናል። ታዲያ ጻድቁን አባት አቡነ ገብረ መንፈስ ቅዱስን ዘር ከታላቁ አባት ከስምዖን ወገብ ሳይወጣ ወደ ቅድስት አቅሌስያ ማህፀን ሳይወርድ ገና በአባቱ ወገብ እያለ እግዚአብሔር ጻድቁን አባት ገብረ ሕይወትን ጻድቁን አባት ገብረ መንፈስ ቅዱስን ማን ያውቀዋል? አቤት ማን ያውቀዋል? ለዚህ ነው እኮ እግዚአብሔር ጻድቃንን ያውቃቸዋል። ማወቅ ብቻ አይደለም፣ እግዚአብሔር ጻድቃንን ይወዳቸዋል አለ። ክብር ምስጋና ለመዳን ይወዳቸዋል አለ። ለምን? ጽድቅ ገንዘባቸው ስለሆነ፣ ጽድቅ ሕይወታቸው ስለሆነ። ልብ አድርጎ ጽድቅ ማለት እውነት ነው። እውነት ደግሞ ክርስቶስ ነው። ለዚህ ነው መጽሐፍ እንዲህ አለን። ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 3 ቁጥር 3 ላይ ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን እውነተኛ ነው ይላል። እስኪ ሁላችሁ በሉ፣ ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን አቤት እውነተኛ ነው ብቻ አይደለም፣ እሱ ራሱ እውነት ነው። እውነት ነው እሱ ራሱ። መጽሐፍ እንዲህ ነው የሚለን፣ ቃል ሥጋ ሆነ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ጸጋና እውነትን ምንና ምን? ድገሙት። ጸጋ የሚለው የእንዲያው ስጦታ ነው። ልብ አድርጉ። ክርስቶስ ዓለምን ለማዳን ወደዚህ ዓለም ሲመጣ በእኛ ድህነት ላይ ማንም መዋጮ ያደረገ የለም። ፍጹም በፍቅሩ ብዛት መጽሐፍ እንደነገረን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ፣ እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ይሄ ማለት ጸጋ ነው፣ እንዲሁ መወደድ። እስኪ ሁላችሁም ይህን ቃል በሉ፣ እንዲሁ ወዶታል በሉ። አልሰማው?
ድገሙት። ማን ነው ዛሬ እንዲሁ የሚወድ? ማንም በዚህ ዓለም ላይ ማንም እንዲሁ አይወድህም። ባበላህ ያበላኛል፣ ባጠጣው ያጠጣኛል፣ ባከብረው ያከብረኛል ብቻ አይደለም። በዓለም ላይ ፍቅር ራሱ የጋራ ነው። ፍቅር ምንድን ነው? አቤት! የጋራ ያልሆነ ፍቅር ያለው እንዲሁ ከነ ኃጢአታችን ከነ በደላችን ከነ ክፋታችን ከነ ጉድለታችን የወደደን የኔና የእናንተ አምላክ የድንግል ማርያም ልጅ መድኃኔዓለም ነው። ክብር ምስጋና ለእሱ ይሁንለት። አዎ እሱ ነው። ለዚህ ነው ቅዱስ ዳዊት እግዚአብሔር ጻድቃንን ይወዳቸዋል አለ። ለምን? ፍቅሩ ገብቷቸዋል። አምላክነቱን ተረድተዋል። ሕይወት መሆኑ መድኃኒት መሆኑ የዓለም ጌጥ፣ የዓለም ሰላም፣ የዓለም ረፍት፣ የዓለም ደስታ እሱ መሆኑ ተረድተውታል። ስለዚህ በዓለም ከሚገኘው ትርፍ ይልቅ ከክርስቶስ ጋር ተሰዶ መከራ መቀበልን ይመርጣሉ። ቃሉ ጋር ናችሁ። ለዚህ ነው እግዚአብሔር ያዕቅቦሙ ለፈላስያን አለ፣ ስደተኞቹን ይጠብቃል አለ። ምኖቹን? አቤት! እሱን አምኖ የተሰደዱትን ከየት? ከሀገር አይደለም ከዓለም ጠባይ የተሰደዱትን፣ ከስጋ ፍላጎት የተሰደዱትን እንነግሳለን፣ እንከብራለን፣ እንበላለን፣ እንጠጣለን በዓለም ላይ ያለው ተድላ ደስታ ሀብታችን ረፍታችን ይሁነን ብለው ሳይሆን ዓለምን ንቀው ግርማ ሌሊቱን ድምፀ አራዊቱን ጸባ አጋንንቱን ታግሰው የእናት የአባታቸውን ቤት ጥተው ወጥተው መንነው ተለይተው። አዎ ይገርመኛል። እኔ እግዚአብሔር ደግ ነው። አይደለም ስደተኞቹን መጠበቅ፣ ገና ከእናታቸው ማህፀን ሲወጡ የሚጎድልባቸውን ሁሉ የሚያሟላ አምላክ ነው። ማን? ይገርመኛል። አይደለም በእናት ማህፀን መጠበቅ፣ ከእናታቸው ማህፀን ከወጡ በኋላ ጻድቁ አቡነ ገብረ መንፈስ ቅዱስን እግዚአብሔር እየመገባቸው። ማን እየመገባቸው? እግዚአብሔር። ይችላል አይችልም? ይችላል። እንደ ይችላል እኮ እንስሳ አዘጋጅቶ እየመገበ ልብስ እንዳይለብሱ አድርጎ የራሱን የጸጋ ልብስ እያጎናጸፈ ማን ይችላል? አረ ድገሙ። ማን ይችላል? ክብር ለሱ። ይችላል። የኛ አባት ይችላል። አይተነዋል። በደጋጎቹ ቅዱሳን አይተነዋል። በሰማዕታቱ ሕይወታቸውን ዋጋ በከፈሉት በቅዱሳን ሰማዕታት አይተነዋል። እግዚአብሔርን በቅዱሳን አባቶቻችን አይተነዋል። እንጀራ ሳይበሉ ውሃ ሳይጠጡ የአምላካቸውን ፍቅር እየተጋቱ የክርስቶስን አምላክነትና ጌትነት በልባቸው ስለው በደስታ የሚኖሩ እንኳን እነሱ አብረዋቸው የተከተሉ የሚጠብቋቸው የሚያገለግሏቸው አናብስትና አዳብርት ትቢያቸውን ጠግበው እንዲኖሩ ሲያደርጋቸው እግዚአብሔር አይተናል። ስለዚህ የእኛና የኔና የእናንተ አባት እግዚአብሔር ኤልሻዳይ ነው። ክብር ምስጋና ለሱ። ኤልሻዳይ ነው እሱ። በማርያም ሁላችሁም ኤልሻዳይ ነው በሉ። ማርያምን አልሰማሁም። ምን ማለት ነው? ሁሉን ቻይ በሉ። እስኪ ሁሉን ቻይ ነው በሉ። አዎ የቴሌቪዥን ፕሮግራም እንዳይመስላችሁ ኤልሻዳይ ነው ስል ሌላ ትዝ እንዳይላችሁ ፈልጌ ነው። ሁሉን ቻይ ነው የኛ አባት። አይደለም እሳቸው ተመግበው ሳይሆን በበረሃ ውስጥ ሆነው ከእንስሳ እንዲመገቡ አድርጎ። ለምን? እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር እነማንን ይወዳቸዋል? ኧረ በማርያም ምን ይላቸዋል? ይወዳቸዋል። ታምነውበታል። እስኪ እኛ ስንወደድ እንወደዳለን በእግዚአብሔር? እኛ እንድንወደድ የሚያደርገን በጎ ነገር አለ? ፍቅር አለ? ሰላም አለ? ይቅር ባይነት አለ? ርኅራኄ አለ? እምነት አለ? በጎነት አለ? ይቅር ባይነትና ምህረት አለ? እስኪ እኛ የምንወደድበት ምክንያት ምንድን ነው ብለን ስናስብ ምንም የለም። ግን እሱ በምህረቱ ወዶናል። ክብር ምስጋና ለን። እሱ በምህረቱ ወዶናል። አዎ ለዚህ ነው ቅድም እኮ መጽሐፋችን ያለው እንዲሁ ወዶናል። እንዴት አልኳችሁ? አቤት! አዎ ከእናት ከአባታቸው ሲወለዱ አከበራቸው። በምስጋና አንደበታቸውን ከፈተላቸው። እሱ ብቻ አይደለም፣ በበረሃ ውስጥ ሆነው ምግብ ሳይበሉ ልብስ ሳይለብሱ በጸጋ ልብስ ያኖራቸው፣ ምግብ በእንስሳ አማካኝነት እየመገባቸው እግዚአብሔር ቃሉን እንዲያገለግሉ ሲለያቸው ይችላል አይችልም? እኔ ይገርመኛል። እዚህ የዮሐንስን መጥምቀ መለኮትን ትርጓሜ ሳነበው በጣም ነው የምደነቀው። ዮሐንስ ሳይበላ ሳይጠጣ መጣ ይላል። የማያስበላ የማያስጠጣ ጋኔን አድሮበታል አሉት ይላል። የሰው ልጅ ወልደ እጓለ እመሕያው ኢየሱስ ክርስቶስ ደግሞ እየበላ እየጠጣ መጣ። የሚያስበላ የሚያስጠጣ ጋኔን አድሮበታል አሉት ይላል። የሚገርም እንኳ ነው። በሰው ዘንድ ለካ መብላትም ኃጢአት ነው፣ አለመብላትም ኃጢአት ነው። ታዲያ ሰው እንዴት ሆኖ መኖር ይችላል?
በዓለማችን ላይ ጻድቅ ብትሆኑ የሚነቅፋችሁ ብዙ ነው። ኃጢአተኛ ብትሆኑ የሚነቅፋችሁ ብዙ ነው። ስለዚህ በሰው ፊት ማን ጻድቅ ሆኖ መኖር ይችላል? ለዚህ ነው እኮ ቅዱስ ኢዮብ እንዲህ አለው፣ ጻድቅ ይሆን ዘንድ ሰው ምንድን ነው አለ። ጻድቅ ይሆን ዘንድ፣ ንጹሕ ይሆን ዘንድ፣ በአምላኩ ፊት ታማኝ ይሆን ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው አለ። ምንድን ነው እሱ? ምክንያቱም ሕሊናችን ሁልጊዜ የሚያስበው ቅን አይደለም። መንፈሳዊነት ስለጎደለን ሁልጊዜ የምናስበው የሰዎችን ውድቀት ነው። እውነት ውሸት? ንገሩኝ፣ እውነት ውሸት? አዎ። ምን ችግር አለ? ዛሬ ለመተቸትማ ዩቲዩበሩም ቲክቶከሩም በማይመለከተው ብፁዓን አባቶችን በመተቸት አስተዳዳሪዎችን በመተቸት ቤተክርስቲያኒቱን በመተቸት ይጀምራል። ቅድስና እየመሰለው እኮ ነው። ሰው መንፈሳዊነት ሲሸሸው አይደለም መንፈሳዊ አባቱን ስጋዊ አባቱን የወለደውን መናቅ ይጀምራል። ዛሬ ታዲያ ቅድስና ያለ ይመስላችኋል? መንፈሳዊነት ያለ ይመስላችኋል? ሰው በእውነት እግዚአብሔርን እየፈራው ነው? ሰው በእውነት እግዚአብሔርን እያመለከው ነው ብላችሁ ታስባላችሁ? እናውቀዋለን እናመልከዋለን ካልን መንፈሳዊነታችን የት ሄደ? ለዚህ ነው የቀደሙትን አባቶች ቅዱስ ዳዊት ሲናገር ምን አላቸው? እግዚአብሔር ጻድቃንን ይወዳቸዋል። ማንን አልኳችሁ? ጻድቃንን ምን ይላቸዋል? ይወዳቸዋል። ማን? እግዚአብሔር ይወዳቸዋል። ለምን? ካመኑበት ጊዜ ይልቅ መዳናቸው ወደ እነሱ እንደቀረበ ያውቃሉ። ለዚህ ነው ቅዱስ ጳውሎስ በሮሜ ምዕራፍ 13 ቁጥር 10 ላይ እንዲህ ይላል፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይልና ሌሊት አልፏል አለ። እስኪ ሁላችሁ በሉ ሌሊት አልፏል። ኧረ ድገሙት። ቀን ቀርቧል። እውነት ነው። ሌሊት የተባለ የ5500 ዘመን የዕዳ በደል ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበረው ሌሊት አለፈ። ሌሊታችንን ያሳለፈልን የድንግል ልጅ መድኃኔዓለም ነው። ክብር ምስጋና ለእሱ ይሁንለት። እሱ ነው፣ ሌላ ማንም አይደለም። አዎ የቅዱሳኑ ብርሃናቸው እሱ ነው፣ ሌሊታቸውን ያሳለፈላቸው። ለዚህ ነው መጽሐፍ እንዲህ አለ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ እኔ ብርሃን ሆኜ ወደ ዓለም መጥቻለሁ ይልና የሚከተለኝም እሱ የሕይወት ብርሃን ይሆንለታል። እኔ ብርሃን ሆኜ ወደ ዓለም መጥቻለሁ፣ የሚከተለኝ እሱ የሕይወት ብርሃን ይሆንለታል። ስለዚህ እሱ ብርሃን ተብሎ ቅዱሳንን እናንተ የብርሃን ልጆች ናችሁ አላቸው። ክብር ምስጋና ለእግዚአብሔር ይሁን። አሁን ገብረ መንፈስ ቅዱስ እናንተ ውሉደ ብርሃን ናችሁ፣ የብርሃን ልጆች ናችሁ አላቸው። ስለዚህ ጨለማውን ዓለም በወንጌል ቃል አበሩት። ሕግ የጣሰውን ዓለም የክርስቶስን ፍቅር እያሳዩ ወደ ሕግ አመጡት። በኃጢአት የቆሸሸውን የክርስቶስን ምሕረት እየነገሩ በቅድስና ለወጡት። አልጫ የሆነውን ዓለም በወንጌል አጣፈጡ፣ የክርስቶስን ምሕረት ሰበኩ። ክርስትና ይሄ ነው። መንፈሳዊነት ጣፉ ጥጉ ይሄ ነው። እግዚአብሔርን መምሰል። ማንን መምሰል? ኧረ ድገሙት። ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። እኛ የገብረ መንፈስ ቅዱስ ልጆች ነን። እስኪ ሁላችሁም የገብረ መንፈስ ቅዱስ ልጆች ነን የምትሉ እጃችሁን ከፍ አድርጉ። ልጆች ነን አይደለም? ስለዚህ የገብረ መንፈስ ቅዱስ ልጆች ከሆንን እኛ ገብረ መንፈስ ቅዱስ የክርስቶስ እውነተኛ አገልጋይ ናቸው። እኛም የክርስቶስ እውነተኛ አገልጋዮች እንድንሆን ማን ይርዳን? አዎ ባካችሁ የእግዚአብሔር ልጆች ዘመናችንን እንዋጀው። አዎ ዘመናችንን እንዋጀው። ከባድ ዘመን ላይ ነው ያለ ነው። ተናጋሪ እንጂ አድማጭ የሌለበት፣ ስለ እምነት የሚያወራ እንጂ አማኝ የሌለበት፣ ሁሉም ነጠላ የለበሰ ቀሚስ የለበሰ እንጂ ውስጡ ቅድስና የጎደለው ሕዝብ ነው ያለው ሕዝባችን። የእግዚአብሔር ልጆች በዚህ መንገድ እግዚአብሔርን በመፍራትና በንስሐ ሆነን በፊቱ መቆም ካልቻልን ይህን ክፉ ዘመን መሻገር አንችልም። እንችላለን? ሌሎቹ ተወቅጠው ነው አሁን መስመር የያዙት። እኛም አሁን እየተወቀጥን ነው። ግን አዳኛችን፣ ረዳታችን፣ ኃይላችን፣ ጉልበታችን ማን ይመጣል? ለዚህ ነው ዳዊት አንሳይኩ አዕይንተ መንገል አድባር እምአይቴ ይምጻ ረድኤቴ የሰማ በእግዚአብሔር። አይኖቼን ወደ እግዚአብሔር አነሳለሁ። እስኪ በማርያም ሁላችሁ በሉ አይኖቼን በሉ ወደ ተራራው ወደ እግዚአብሔር አነሳለሁ። አንሳይኩ አዕይንተ መንገል እምአይቴ ይምጻ ረድኤቴ ከወዴት ይምጣ? ረድኤቴ ሳለ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው።
ነው። ስለዚህ እግዚአብሔርን ረድኤት እንጠብቃለን። በበጎ ጉድለታችን፣ በመከራችን፣ በችግራችን ሁሉ ረዳታችንና ረድኤታችን ማን ነው? ክብር ለእሱ ለድንግል ልጅ። ምንም አድርጋችሁ አመስግኑት። የእግዚአብሔር ልጆች እግዚአብሔር ጻድቃንን ይወዳቸዋል ብቻ አይደለም፣ ስደተኞችንም ይጠብቃል። ስደተኞችን ምን ይላል? ይጠብቃቸዋል። ከግብፅ ምድር ሲወጡ ወደ ኢትዮጵያ ሲመጡ ጻድቁን አባት የኒሳውን ባህታዊ የኢትዮጵያውን አገልጋይ ጻድቁን ቅዱሱን አባት ገብረ ሕይወትን ገብረ መንፈስ ቅዱስን ገና በስደት ሲመጡ የጠበቃቸው ያገዛቸው ባዕዱን ምድር የራሳቸው ምድር አድርገው እንዲባርኩ እንዲቀድሱ እንዲባረኩ እንዲቀደሱ ያደረጋቸው ማን ነው? እሱ። ስለዚህ እግዚአብሔር ጻድቃንን መውደድ ብቻ አይደለም ይጠብቃቸዋል። ምን ይላቸዋል? ስለዚህ እኛም ጻድቃን እንድንሆን ማን ይርዳን? ኧረ ድገሙት። ማን ይርዳን? አዎ እግዚአብሔር ጻድቃንን እንደወደዳቸው እኛም በጽድቅ ሆነን እንድንወደድ የመድኃኔዓለም ቸርነት የድንግል ማርያም አማላጅነት አይለየን። አሜን። በነገራችን ላይ ከሱ ጽድቅ የተነሳ እኛም ጻድቃን ነን። ከሱ በጎነት የተነሳ እኛ በጎዎች ነን። ከሱ ምሕረት የተነሳ እኛም የተማርን ነን እንዳይመስላችሁ። ያማ ባይሆን ማን በፊቱ ይቆማል? ከሱ ምሕረት የተነሳ ቆመናል። ከሱ ይቅርባይነት የተነሳ በፊቱ እናገለግለዋለን። ከሱ ይቅርባይነትና ፍቅር የተነሳ በደሙ ከመከለላችንና ከመዋጀታችን የተነሳ ሁላችን የጽድቁ የጻድቁ የደጉ የፈጣሪያችን የእግዚአብሔር ልጆች ነን። እግዚአብሔር ጻድቅ ነው። እግዚአብሔር ምንድን ነው? አቤት! እግዚአብሔር ምንድን ነው? ገብረ መንፈስ ቅዱስ ምንድን ናቸው? ለምን? የጻድቁ የእግዚአብሔር ልጅ ስለሆነው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ እግዚአብሔር ጻድቃንን ይወዳቸዋል። እስኪ ሁላችሁ በሉ፣ እግዚአብሔር ጻድቃንን ይወዳቸዋል። እግዚአብሔር ስደተኞችን ይጠብቃቸዋል። ምዕመናን፣ ብዙዎቻችን ስደተኞች ልንሆን ያስፈልጋል። የምንሰደደው ግን ከሀገር አይደለም፣ ከኃጢአት እንሰደድ፣ ወደ ጽድቅ እንቅረብ። ከምቀኝነት እንሰደድ፣ ወደ በጎነት እንምጣ። ከይቅርባይነት ሐሳብ ውስጥ እንሆን። በተለይ እግዚአብሔር ልጆች እቺ አጭር ዘመን ብዙ መከራ፣ ብዙ ደስታ፣ ብዙ ሐዘን፣ ብዙ በጎነትና የኃጢአት ጥጎች ተፈራርቀውብን አይተናል። እውነት ውሸት? ግን ያለነው ምሕረትና ርኅራኄው ከበዛለት ከማን ጋር ስለሆነ። ለዚህ ነው ቅዱስ ኤርምያስ በሰቆቃ ኤርምያስ እንዲህ ይላል፣ ያልጠፋ ነው እስኪ በሉ ከእግዚአብሔር ምሕረትና ርኅራኄ የተነሳ ነው። ያልጠፋ ነው ከማን? እንደው እንደተነሳብን እንደመጣብን ማዕበል፣ እንደመጣብን መለያየት፣ እንደመጣብን መከፋፈል ያልጠፋ ነው ከማን ምሕረት የተነሳ? አመስግኑት። ከሱ ምሕረት የተነሳ። ስለዚህ ምሕረቱን ከኛ ያላረቀ የፍቅር አባት የፍቅር ጌታ ጻድቃንን የሚወድ ሕይወታቸውንም የሚጠብቅ እግዚአብሔር እኔና እናንተንም በፍጹም ፍቅሩ መስቀል ላይ ባፈሰሰው ደሙ ይውደደን። አሜን። ከኃጢአት ርቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በእምነት በንስሐ ተቀብለን መንግስቱን እንድንወርስ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። በደንብ አመስግኑት እግዚአብሔር። ትምህርቴን ጨርሻለሁ።